ሰላም እንዴት ናችሁ? ይህ የባህሩ ዳር ፖድካስት ነው። እኔ ደግሞ ኃይለ ሚካኤል ሞላ ነኝ። ዛሬ መግቢያ ነው። እንደ ትውውቅ ያህል ነው። አጠር ያለ ደቂቃ እንተዋወቃለን። የምኖረው ባህር ዳር ነው። በተለያዩ ምክንያቶች የተለያዩ የኢትዮጵያ ከተሞችን ለማየት አጋጣሚው አግኝቻለሁ። የመኖርም የመጎብኘትም አጋጣሚዎች ሐረር፣ ድሬዳዋ፣ መቀሌ፣ ወሎ፣ ደሴ፣ ከዛ አዲስ አበባ ሌሎችም ቦታዎች የማየት አጋጣሚው ነበረኝ። የመኖርም የማየትም አጋጣሚዎች እና በዚህ ፖድካስት በህይወት ቆይታዬ ውስጥ ረዘም ካለው የንባብ ልምዴ ከዛ በህይወት ቆይታዬ ካዩዋቸው ነገሮች እንዲሁም ከጉዞ ታሪኬ ለምሳሌ የጉዞ ታሪክ ስል ጉዞ አድዋ ተሳታፊ ነበርኩኝና ጉዞ አድዋ ማለት 1010 ኪሎ ሜትር ከአዲስ አበባ አድዋ በእግር የተጓዝንበት ማለት ነው። ከዛ ውጪ ባህር ዳር ላሊበላ የእግር ጉዞ አድርገናል። አሁን ላይ የምኖረው ባህር ዳር ነው። ከባህር ዳር ላሊበላ የእግር ጉዞ አድርገናል። ሌሎች ጉዞዎችም አድርገናልና ከጉዞም ከመጽሐፍም ከኑሮዬም ከህይወት ታሪኬም ከጠቀሙኝ ለሌሎች ቢያውቁት ብዬ ሼር ማድረግ የምፈልጋቸው ሐሳቦች ስላሉኝ በዚህ በባህር ዳር ፖድካስት ሼር አደርጋችኋለሁ። ስለዚህ አሁን ሰዎች በህይወት ሲኖሩ ስለራሳቸው ማወቅ አለባቸው። ራሳቸውን ለማወቅ ደግሞ አንዱ የሚጠቀሙበት መንገድ መጽሐፍ ንባብ ነው። ስለዚህ ሰዎች ጥሩ አንባቢ እንዲሆኑ በመጀመሪያ ይሄ ፖድካስት ሊያቀርብ ያሰበው ሰዎች እንዴት ጥሩ አንባቢ መሆን እንደሚችሉ የሚያግዝ ጥሩ አንባቢ እንዲሆኑ የሚያግዝ እንዴት አንባቢ ልሆን እንዴት በቋሚነት ላንብብ የሚል ለዚህ መልስ የሚሆን ጥሩ የማንበብ ልምድ እንዲያዳብሩ የሚያደርግ በቀጣይ ፕሮግራማችን ላይ እንሰራላችኋለን። ሰዎች ጥሩ የማንበብ ልምድ በቀላሉ እንዲያዳብሩ የሚያደርግ ልምዶችን የሚጠቅሙ ነጥቦችን እናነሳለን። ለምንድነው ይሄ የተባለው ሲባል ሰዎች ራሳቸውን ማወቅ አለባቸው። ራሳቸውን ለማወቅ ራሳቸው ላይ መስራት አለባቸው። ራስ ላይ ለመስራት ደግሞ መጽሐፍ ማንበብ አለባቸው። ስለዚህ መጽሐፍ ማንበብ አንዱ ራሳችን ለማወቅ ራሳችን ላይ ለመስራት አንዱ መንገድ ነው። ለዛ ነው ማለት ነው። ትንሽ ወደፊትም እየገፋን ስንሄድ ትንሽ የሚደናነቁ ነገሮችን እናነሳለን። የዛሬው ይሄን ይመስላል። የባህር ዳር ፖድካስት ምዕራፍ 1 ተጀምሯል።